ሰላም ጤና ይስጥልኝ። ታማኝ የመረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናዊ የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣቸዋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። በሰዓርቲ ወረዳ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ የድሮን ጥቃት መፈጸሙን ገለጹም። ጥቃቱ የትምህርት ሴክተር ለማፍረስ የተደረገ እቅድ አካል ነው ሲሉ ዶክተር ኪሮስ ጎሽ ኮነኑ። በርካታ የምዕራባውያን ሀገራት በአፍሪካ ህብረት ለሚመራው የሰሜን ኢትዮጵያ የማሸማገል ጥረት ሙሉ ድጋፋቸውን ገለጹ። በኔፓልና ቲቤት ድንበር በደረሰ ድንገተኛ ጎርፍና የመሬት ናዳ የሟቾቹ ቁጥር 177 ደረሰ። በመቶዎቹ የሚቆጠሩ የውጭ ሀገር ዜጎችና የአካባቢው ነዋሪዎች የደረሱበት አልታወቀም ተባለም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። በትግራይ ክልል ሰዓርቲ ወረዳ ግጀት ከተማ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ የድሮን ጥቃት መፈጸሙን የትግራይ ትምህርት ቢሮ አስታውቋል። ነሐሴ 20 ቀን 2018 ዓ.ም ምሽት 4 ሰዓት ገደማ በተፈጸመው በዚህ ጥቃት በዓለም ባንክ የስሪአር ፕሮግራም ድጋፍ ተተክለው ለትምህርት ስራ አገልግሎት ሲሰጡ የነበሩ 35 ኮምፒውተሮችና የአይሲቲ ማዕከሉ ሙሉ በሙሉ መውደሙን ገልጿል። በተጨማሪም የአካዳሚክ ክፍሎች ያሉበት አንድ ብሎክ ሙሉ በሙሉ፣ ሌላኛው ብሎክ ደግሞ በከፊል ጉዳት እንደደረሰበት የወረዳ አስተዳደር አስታውቋል። የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ እንደገለጹት ከ1999 ዓ.ም ጀምሮ ለአካባቢው ከ500 በላይ ተማሪዎች አገልግሎት ሲሰጥ የነበረው የትምህርት ማዕከል በአሁኑ ወቅት ሙሉ በሙሉ ወድሞ ወደ ፍርስራሽነት ተቀይሯል። ጥቃቱ በተፈጸመበት ስፍራም ሆነ በአካባቢው ምንም አይነት ወታደራዊ እንቅስቃሴ፣ ንቁ ውጊያ ወይም የታጠቁ ኃይሎች እንዳልነበሩ የጠቀሱት ኃላፊው ድርጊቱ የትግራይን ትምህርት ስርዓት ለማስተጓጎልና ለማፍረስ ታስቦ የተፈጸመ ጥቃት ነው ሲሉ ኮንነውታል። የሰዓርቲ ወረዳ ዋና አስተዳዳሪ መምህር ኪሮስ ጡማይ በበኩላቸው ጥቃቱ ህዝባዊና የልማት ተቋማትን ዓላማ ያደረገ መሆኑን ገልጸው ህዝቡ መሰል ጥቃቱን ሲከሰቱ ወደ ቦታው ከመሰብሰብ ተቆጥቦ ራሱን እንዲጠብቅ አሳስበዋል። የትግራይ ትምህርት ቢሮ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረትና አሜሪካን ጨምሮ የዓለም አቀፍ ማህበረሰብ በትምህርት ተቋማት ላይ የሚፈጸሙ ጥቃቶች እንዲቆሙና ተጠያቂነት እንዲሰፍን አስፈላጊውን ጫና እንዲያደርጉም ጥሪ አቅርበዋል። የአውሮፓ ህብረት አባል የሆኑት የ22 ሀገራት ኤምባሲዎች እንዲሁም የዩናይትድ ኪንግደም፣ ኖርዌይ እና ካናዳ ዲፕሎማቲክ ተልእኮዎች በአፍሪካ ህብረት አስተባባሪነት በኢትዮጵያ ፌዴራል መንግስትና በህወሓት አመራሮች መካከል የሚደረገው የማሸማገል ጥረት እንደሚያግዙ አስታውቋል። ሀገራቱ ነሐሴ 20 ቀን 2018 ዓ.ም በጋራ ባወጡት መግለጫ ቀደም ሲል በድርቅና በጦርነት ክፉኛ በተጎዳው የትግራይ ክልል አዲስ ወታደራዊ ግጭት መቀስቀሱን ለሰሜን ኢትዮጵያ ህዝብ አስከፊና አሰቃቂ መዘዝ እንደሚያስከትል አስጠንቅቋል። በተጨማሪም የአሜሪካ ኤምባሲ የአፍሪካ ህብረት ከፍተኛ ተወካይ ኦሉሴጉን ኦባሳንጆ ውጥረቱን ለማርገብና ውይይቶችን ዳግም ለማስጀመር ወደ አዲስ አበባና መቀሌ የሚያደርጉትን ጉዞ እንደሚያደንቅም ገልጿል። የዓለም አቀፍ የዲፕሎማሲ እንቅስቃሴ የተፋጠነው ባለፉት ሳምንታት በይፋ ባልተረጋገጡ የድሮን ጥቃቶች በክልሉ የሰው ህይወት ማለፉንና ጉዳቶች መድረሳቸውን የትግራይ ክልል ባለስልጣናት ይፋ ካደረጉ በኋላ ነው። ፌዴራል መንግስቱ በጥቃቶች ላይ እስካሁን ይፋ ምላሽ ባይሰጥም ህወሓት አመራሮች ጽምዶ በተሰኘ ስብስብ በመፍጠር ከሌሎች ታጣቂዎች ጋር በመተባበር መንግስትን ማስወገድ እየሰሩ ነው ሲል ይከሳል። በአንጻሩ በህወሓት በኩል የሚመራው አስተዳደር ለውይይት መዘጋጀቱ ቢገልጽም በክልሉ ላይ የተጣሉት የኢኮኖሚ ማዕቀብ እንዲነሳ፣ ወታደራዊ እንቅስቃሴዎች እንዲቆሙና የፓርቲው ህጋዊነት እንዲመለስ የሚሉ ቅድመ ሁኔታዎች አስቀምጧል። ሁለቱ ወገኖች በ2015 ዓ.ም የተፈራረሙትን የፕሪቶሪያ ሰላም ስምምነት በተሟላ ሁኔታ እንዲተገብሩ የዓለም አቀፉ ማህበረሰብ ጥሪው እያቀረበ ይገኛል። የፕሪቶሪያው ስምምነት ከተፈረመ 4 ዓመታት ገደማ ቢቆጠሩም በትግራይ ክልል ያለው የፖለቲካና የጸጥታ ሁኔታ ሙሉ በሙሉ ወደ ነበረበት አለመመለሱ እንዲሁም በቅርቡ የተከሰቱ ወታደራዊ ግጭቶችና መግለጫዎችን አካባቢው ወደ አዲስ ውጥረት እንዳይከተው ከፍተኛ ስጋት ደቅኗል። የሳልሳይ ወያነ ትግራይ ፓርቲ በክልሉ የተደቀነው የፖለቲካ የደህንነትና የኢኮኖሚ ውጥረት ለመፍታት ለሁሉም ለለውጥ የሚታገሉ ድርጅቶች ለሰላምና ለውጥ ምክር ቤት እንዲሁም ለትግራይ ሰላም ኃይል TPF ለብሔራዊ ውይይት መግባባት ዝግጁ እንዲሆኑ ጥሪ አቀረበ። ፓርቲው ባወጣው መግለጫ ትግራይ በአሁኑ ወቅት የገጠማት የህልውና አደጋ መነሻው የፖለቲካ ውድቀት መሆኑን ገልጸው በዚህ ምክንያት ይከፈል የነበረውን ከፍተኛ ዋጋ በተጨማሪ አሁን ላይ ድርቅና ረሃብ ተጨምሮበት የህዝቡ ሁሉና አደጋ ላይ መውደቁን አመላክተዋል። በመሆኑም ይህንን ጥፋት ለማስቆምና ዘላቂ
መፍትሄ ለማምጣት በትግራይ ተወላጆችና ፖለቲካዊ ኃይሎች መካከል የጋራ መግባባት መፍጠር ወሳኝ ነው ብለዋል። በውጭ አካላት የሚመራና አሸናፊና ተሸናፊን የሚፈጠር የፖለቲካ ትልቅ ዘላቂ መፍትሄ እንደማያመጣ የጠቆመው ሳልሳይ ወያነ ትግራይ የትግራይ ሰላም ኃይል ቲፒኤፍን ጨምሮ ሁሉንም አካላት ከወታደራዊና ከኃይል አማራጭ በመውጣት ከማንኛውም ወገንተኝነት ነጻ ሆኖ ለፖለቲካ ውይይትና ለብሔራዊ መግባባት ዝግጁ እንዲሆኑ ጥሪ አቅርቧል። አርኤስኤፍ በአልኑድ የስታርሊንክ ኢንተርኔት አገደም። በደቡብ ኮርዶፋን 27 ሰዎችም ተገደሉ። በሱዳን እየተካሄደ ያለው የእርስ በርስ ጦርነትና የሰብአዊ መብቶች ጥሰት በከፍተኛ ሁኔታ እየተባባሰ መምጣቱን የሚያሳዩ ሁለት አዳዲስ ክስተቶች በኮርዶፋን ግዛቶች ተመዝግበዋል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ በምዕራብ ኮርዶፋን አልኑድ ከተማ የሚገኙ የህዝብ ገበያዎች ላልተወሰነ ጊዜ እንዲዘጋጉና የስታርሊንክ ሳተላይት ኢንተርኔት አገልግሎት እንዲቋረጥ ትዕዛዝ አስተላልፏል። ረቡዕ ነሐሴ 20 ቀን 2018 ዓ.ም ጀምሮ የተተገበሩት እነዚህ እርምጃዎች የስታርሊንክ መሳሪያዎችን፣ የተሽከርካሪዎችና የሞተር ብስክሌቶችን እንቅስቃሴ መገደብን፣ የከተማዋን ሆስፒታል አገልግሎት ማቋረጥና ነዋሪዎች ከቤት እንዳይወጡ የሰዓት እገዳ መጣልን ያካተቱ ናቸው። አዳዲሶቹ ገደቦች የተጣሉት የሱዳን መከላከያ ሰራዊት በድሮንና በአየር ጥቃት የወሰደውን እርምጃ እንዲሁም በአርኤስኤፍ በኩል ተጨማሪ ኃይል መድረሱን ተከትሎ ውጊያው በመጠናከሩ ነው። ኮሚኒኬሽንና የስታርሊንክ አገልግሎት መቋረጡ የገንዘብ ዝውውርን፣ የመረጃ ፍሰትንና የሰብአዊ እርዳታ ቅንጅቶችን ያስተጓጎለ ሲሆን የሉዓላዊነት ምክር ቤት አማካሪ አምዳጅ ፋሪድ የመገናኛ አውታሮች መዘጋታቸው በሰላማዊ ሰዎች ላይ ለሚፈጸሙ ጥቃቶች መንገድ ሊከፍት ይችላል ሲሉ አስጠንቅቋል። በሌላ በኩል ከፈጥኖ ድራሽ ኃይል ጋር አጋርነት ያለውና አብደል አዚዝ አልሂሉ የሚመራው የሱዳን ህዝቦች ነጻነት ንቅናቄ ሰሜን በደቡብ ኮርዶፋን 4 ህጻናትን ጨምሮ 27 ሰዎች መግደሉን የሱዳን የህክምና ባለሙያዎች ቡድን ማክሰኞ ዕለት ባወጣው መግለጫ አስታውቋል። ጥቃቱ የተፈጸመው የኦትሮ ብሔረሰብ አባላት በሚኖሩባቸው ቀርዶድና አቡሃማማ በተባሉ አካባቢዎች ሲሆን ነዋሪዎች ወደ አቡሂታንና ካዱቅሌ እንዲፈናቀሉ ምክንያት ሆኗል። ጥቃቱ በመሬት ይገባኛል ውዝግብ ምክንያት በአኑባ ተራሮች ውስጥ በሚገኙ አናሳ የአትሮ ብሔረሰብ አባላትና በኤስፒኤል ኤምኤን መካከል የተቀሰቀሰው የብሔር ግጭት ጋር የተያያዘ ነው። የህክምና ቡድኑ ሰላማዊ ሰዎችን በብሔር ማንነታቸው ማጥቃት ዓለም አቀፍ የሰብአዊ መብቶች ህግን በግልጽ መጣስ መሆኑን በመጥቀስ ዓለም አቀፍ ማህበረሰብ በቡድኑ አመራሮች ላይ ጫና ለማድረግ ጥቃቱ እንዲያስቆም ጥሪ አቅርቧል። በአሁኑ ወቅት በሱዳን እየተካሄደ ባለው የእርስ በርስ ጦርነት ቢያንስ 59,000 ሰዎች ህይወታቸውን ያጡ ሲሆን ከ14 ሚሊዮን በላይ ሰዎች ደግሞ ከመኖሪያ ቀያቸው ተፈናቅለዋል። በኔፓልና ቲቤት ድንበር በደረሰ ድንገተኛ ጎርፍና የመሬት ናዳ የሟቾች ቁጥር 177 ደረሰ። በመቶዎችን የሚቆጠሩ የውጭ ሀገር ዜጎችና የአካባቢው ነዋሪዎች የደረሱበት አይታወቅም። በኔፓልና በቲቤት ድንበር አቅራቢያ በሚገኘው ራስዋ ግዛት በተከሰተ ድንገተኛ ጎርፍና የመሬት ናዳ ምክንያት እስካሁን 177 ሰዎች ህይወታቸው ማጣታቸውና በመቶዎች የሚቆጠሩ ደግሞ መጥፋታቸውን የአካባቢ ባለስልጣናት አስታውቋል። አደጋው የደረሰው በምድር መንቀጥቀጥ ምክንያት የበረዶ ግግር ተንዶ ወደ ቦቴ ኮቪ ወንዝ በመፍሰሱ እንደሆነ የመጀመሪያ ደረጃ መረጃዎች አመላክተዋል። በሁለቱም የድንበር አካባቢዎች የፍለጋ ስራው የቀጠለ ሲሆን በሚቀጥሉት ቀናት የሟቾች ቁጥር ሊጨምር እንደሚችል ተገምቷል። በአደጋው በርካታ መንደሮች፣ ህንፃዎች፣ ድልድዮች፣ የመገናኛ አውታሮችና የትሪቪሊ የውሃ ኃይል ማመንጫ ፕሮጀክት ከፍተኛ ውድመት አስተናግደዋል። በተጨማሪም ከ28 ሀገራት የተውጣጡ 466 የውጭ ዜጎችን ጨምሮ 579 ጎብኚዎች የደረሱበትን ለማወቅ ጥረት እየተደረገ ይገኛል። ከጠፉት መካከል ከአሜሪካ፣ ከዩናይትድ ኪንግደም፣ ከደቡብ አፍሪካ፣ ከማሌዥያ፣ ከህንድና ከእንግሊዝ የወጡ ጎብኚዎችም እንዲሁም የኔፓላውያን የደህንነት አባላትና ሰራተኞች ይገኙበታል። ቢቢሲ ቬሪፋይ ባረጋገጣቸው ቪዲዮዎች የትሪቪሊ ወንዝ ሞልቶ የድልድዮችና በርካታ ፎቆች ያላቸው ህንፃዎች ሲያፈራርስ ታይቷል። የኔፓል የውጭ ጉዳይ ሚኒስቴር ሺሺር ካህናልና የአደጋ ጊዜ ባለስልጣናት በወንዞች ዳርቻ የሚገኙ ሰዎች ከፍተኛ ጥንቃቄ እንዲያደርጉ አስጠንቅቋል። የህንድ ጠቅላይ ሚኒስቴር ናሬንድራ ሞዲ ለኔፓል አቻቸው ቤሌንድ ሻህ በላኩት መልእክት በሀገራቸው በዚህ አስቸጋሪ ወቅት ከኔፓል ጎን እንደምትቆም አረጋግጠዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰጡት ቃል የአባታቸው መገደል ተከትሎ የኢራን ጠቅላይ መሪ የሆኑት ሙጅታባ ካማኒ ሞተዋል ተብሎ የሚናፈሰው ወሬ እንደማያምኑ ገልጿል። በስልክ ቃለ ምልልስ በወቅት ፕሬዚዳንቱ እንደተናገሩት የኢራኑ መሪ በሰውነታቸው አካል ላይ ከባድ ጉዳት እንደደረሰባቸው ቢጠቁሙም ህይወታቸው አልፏል ብለው እንደማያምኑም አስታውቋል። አክሎም የቴህራን ተደራዳሪዎች ተቀባይነት የሌላቸው መሆናቸው በመግለጽ የአሜሪካ የፋይናንስ አቅም ወደ ታላቅ ድል እንደሚያመራ ያላቸውን እምነት ገልጿል። በዚሁ ሳምንት የአሜሪካ ገንዘብ ሚኒስቴር በኢራን ላይ ያለው ኢኮኖሚ
ማዕቀብና ጫና ለማጠናከር አዲስ ዘመቻ መጀመሩን ይፋ አድርጓል። አሜሪካ በወታደራዊ እርምጃዎችን መተክ በኢራን ላይ ያለው የኢኮኖሚ ጫና በማሳደግ መንግስቱን ለመጣል ያለመጠች ሲሆን ከኢራን ጋር የንግድ ግንኙነት ያላቸው ሀገራት ግንኙነታቸው ካላቋረጡ ማዕቀብ እንደሚጣልባቸው አስጠንቅቃለች። ሌላ በኩል 5000 የሰራዊት አባላት መያዝ የሚችለውን ግዙፉ የባህር ኃይል አውሮፕላን ተሸካሚ መርከብ ዩኤስኤስ ታወር ሩዝቬልት ወደ መካከለኛው ምስራቅ ሊሰማራ እንደሆነ ተነግረዋል። መርከቡ የሚቀጥሉት ሳምንታት ወደ ስፍራ መጓዝ ቢያንስ ለ7 ወራት ተሰማርቶ ይቆያል። ይህ በእንዲህ እንዳለ ቀደም ሲል ከተቀመጠለት ገደብ በላይ ለ250 ቀናት ያህል በመካከለኛው ምስራቅ የቆየው የዩኤስኤስ አብርሃም ሊንከን የጦር መርከብ አባላት የቆይታ ጊዜ መራዘም የአእምሮ ጤናና የአቅርቦት እጥረት ችግሮችን በማስከተለው በአሜሪካ ባለስልጣናት ላይ ወቀሳ አስከትሎ ነበር። አሁን ላይ የዩኤስኤስ ጆርጅ ዋሽንግተን የጦር መርከብ የሊንከን ቦታ ተክቶ በባህረ ሰላጤው መሰማራቱ ተጠቅሷል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩ እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክና ሼር ማድረጋቸውን እንዳትረሱም። የሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።